በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ኃያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እንደምን ለዚህ ሰዓትና ለዚህ ደቂቃ አደረሳችሁ አደረሰን። አሜን። ድምፄ አሁንም ጎርነን እንዳለ ነው። ጉንፋኑ አልለቀቀኝም። ከሳምንት በላይ የሆነ ነው። ያው ስሙ ነው ጉንፋን። በስመ አብ ወልድ መንፈስ ቅዱስ በቃ አልጋ ሁሉ አስይዞኝ ነበረ። ትኩሳቱ በስላሴ ስም እውነት በስላሴ እኔ በህይወቴ እንደዚህ ያጋጠመኝ አንድ ጊዜ ውጭ እያለሁ ጥላ ወጌ የመጣ ጊዜ ነው። በሚካኤል መጥቶ ዳር እስከ መቤቴ ድረስ ከሳምንት ድረስ ያንገበገበኝ ያኔ ነው ማረሰው እና በጣም ትኩሳት ነበረው። ቃሌን በጣም ዝግትግት አድርጎ የነበረ ያው ምችም ይሁን ጉንፋን እናቴ እየሮጥሽ ምች ነው ምናምን ስትል ነበረ። ሆኖም ኦልሬዲ እኮ ራሱ ተፈነካክቷል። የሚገርመው ካፌ የሚወጣው እንፋሎት የመድኃኒዓለም ያለ ብቻ እግዚአብሔር ይመስገን። እስካሁን ያለቀኩት የከረመ ቪዲዮ አለኝ። እሱን መግቢያ አልሰራሁለትም እና ከዚህ በመቀጠል ምን እንዳሰብኩኝ የት እንደማሳልፍ 16 ኪዳነ ምሕረትን እናወራለን። የ9 የእስትንፋሰ ክርስቶስ የነፍስ ይማር ነው። ያው እንደምታውቁት በ9 ነፍስ ይማር እናስብላለን። የጻድቁን በረከት እንዲያገኙ የጻድቁን ቃል ኪዳን እንዲያገኙ ማለት ነው። እና ቀጣይ 9 ነፍስ ይማር አይኖረንም። ምክንያቱም በጻድቃኔንም ማሳልፈው ብያለው። 16 ኪዳነ ምሕረት ስትቃረብ ነው የምመጣው። መብራን ትርዳሽ በሉኝ። አሁን ያሁኑን ዝክር ነፍስ ይማር ያስባሉ ወርቁ የሚባል ነው። በዓለማዊ ስማቸው ነው። ክርስትና ስም ያስወጣውላቸው ገብረ ስላሴ። ማጡማ የምትባል ደግሞ ወለተ ስላሴ፣ ስንቄ የምትባለው እህታችን ወለተ ኢየሱስ በአንድ ላይ 25,000 ልካ የነሱን የሶስቱን ነፍስ ይማር አስበላለች። ቸኮለች የምትባል አንድ እናታችን የእሷን ደግሞ ወለተ ስላሴ ብለው ሰይሟታል። 6,000 እህታችን ነፍስ ይማር አስቤሌ ብላ ሰታኛል። አሁን የሶስቱን እንመጣራላችሁ። ማህራይ ሮማንና ወዛር እሷ ደግሞ ማህራይ ገብረ ኢየሱስ፣ ሮማን ወለተ ስላሴ፣ ማህራይ ደግሞ ወይዘር ደግሞ ወለተ ኢየሱስ። እሷ ደግሞ እህታችን የሶስቱንም ነፍስ ይማር አስቤሌ ብላ 10,500። ወለተ ቄርቆስና ወለተ መስቀል በአንድ ላይ የክርስትና ስም አላቸው 5,000 ብር። ወልደ ጻድቅ ደግሞ 7,450 ብር። እነኚህ ሶስቱ ደግሞ በአንድ ላይ ነው አንድ እህቴ ነፍስ ይማር ያስባለችው። ገብረ ዮሐንስ፣ ገብረ ኢየሱስ፣ ወለተ ህይወት 4,545 ብር አድርገው እንዴት ነፍስ ማር እንዲያስባሉ ከዚህ በመቀጠል ነግራቸዋለሁ። ይህንን እየሰራሁ ደግሞ የታዘብኩትን የተናገርኩት ብዙ ነገር አለ። በተለይ መንፈሳዊ ክርስቲያን ሆናችሁ ክርስትና ስታስነሱ በኢትዮጵያ ላይ ካላችሁ በውጭም ቢሆን እንደው እንዲህ ባታረጉ ይህን አድርጋችሁ ክርስትና ብታስነሱ ያልኩት አለና እኔ እንደድል ሆኖ ብዙ ዝክር ስዘክር ክርስትና ይኖራል፣ ግን ደስ አይለኝም። ለምን ካላችሁኝ ከሚያረጉት አንጻር 1 ይዘው የሚመጡት ለክርስትና ብለው 5 እንጀራ 10 እንጀራ 2 ጭልፋ ወጥ ነው የሚያመጡትና እነሱ እኮ ክርስትና አጃቢዎቹ ከ10 በላይ። አሁን ይሄንን የጻድቁ ዕለት የሰራው ቀን የመጣው ወጥና እንጀራ ሳያችኋለሁ፣ ግን የመጡት 13 ሰው ናቸው። በጣም ትልልቅ ህፃናት 2 አሉ ስላችሁ የ6 ዓመት የ5 ዓመት የሚሆኑ ማለት ነው። በጥቅሉ ወደ 14 በሏቸውና ወደ 15 እንደዛና ደነገጥኩኝ። የመጣውን እንጀራ እናውጣ አሳያችኋለሁ። ካህን ክርስትና የሚያስነሱ ካህን ለብቻ ናቸው። ቀዳሽ አሉ። እነኝህን ሁሉ መግቦ ራሳቸውም ተመግበው ምን ይበቃል። አንዳንዴ ስናመጣ እንዲያው ማስተካከል ብንችል ብዬ ያቀረብኩት እንደ ሐሳብ እንደ ተሰማኝ ማለት ነው። እኔ ብዙ ጊዜ ክርስትና በጣም ነው የሚያጋጥመኝ። 2-3 ክርስትና ያጋጥመኛል በትንሹ። እኔ እንደው በጣም ከብዶኝ የሚያውቀው 30 ምናምን ሰው አስተናግጃለሁ። 30 ምናምን ሰው አስቡት። 30 ምናምን ሰው የመጣው እንጀራ 18 እንጀራ ነበር ከሶስቱም ማለት ነው። የመጣችው ወጥ እንኳን አይደለም ለ18 እንጀራ መብሊያ ለ10 ሰው እንጀራ መብሊያ እንኳን አይሆንም። ካህን አሉ፣ ክርስትና የሚያስነሱት አሉ።
ያ ሁሉ ኖሮ ያን ይዞ መንጣት የሚለውን እንደው ከሌላቸው ችግር የለውም። ኖሮ ግን አሁን እኛ ጋር አሁን ኮሚናል እያንዳንዱ ቦታ የሚያጨናንቀው ይሄ ጭፈራ ነው። ክርስትና ሲኖር ጭፈራ፣ ልደት ሲኖር ጭፈራ፣ ድግስ ወይም ደግሞ እንደ ሆነው ሲመጡ ከትምህርት መርቀው ሲመጡ መጨፈር መደገሱ አይቀርም እኮ ቤታችን ማባባላችን፣ መደገሳችን፣ ጎረቤት ዘመድ አዝማድ በባል ጎሳ በሚስት ጎሳ እየተባለ መሰብሰቡ አይቀርም፣ መደገሱ አይቀርም። ከተደገሰ አይቀር እንዲያው አጅበውን የመጡትን ሰዎችና እንዲያው አገልጋዩን ካህኑን እንኳን መግቦ የሚሄድ ይዘን ብንሄድ በሚል ሀሳብ እየተናገርኩት አለኝ። ታደምጡታላችሁ። ከዚህ በመቀጠል የእናታችን የኪዳነ ምሕረትን 16ን ኪዳነ ምሕረት ሁላችሁም በረከት ተሳተፉ። የት ላሳልፈው እንዳሰብኩት እነግራቸዋለሁ። ከቅዱስ ገብርኤል አሁን ከተረፈኝ ዝክር፣ ከሚካኤል የተረፈኝን አንድ እህቴ የሚካኤልን 12,000 ተሳትፋ ነበረ። እህቷ ከእሷም ቤተሰብ ጋር አንድ ላይ አድርጋ ክርስትና ስም ደግመው ደግሞ የኔ ያለውን በሬ ታርዶ የስላሴ ማለት ነው በሬ ታርዶ እንደሚዘክር ምናምን ስነግራቸው መልሰው 24,000 ጨምረው ነበር። ያን ብር ግን የጳጳስ ወይም ለአንድ ደብር ጳጳስ ቢመጣ የሚቀድስበት የሚጠቀመው ልብሰ ተክህኖ ስለሌላቸው ለዛ እንዲገዛላቸው የጠየቁኝ ደብር ነበርና የእሷን 24,000 ከዛ ከሚካኤል ዝክር የተረፈውን ከስላሴ አንተ ቆሻሻ እግዚአብሔር ይገሰጽ ከስላሴ ዝክር የተረፈውን እዛ ላይ አድርጌ እንደምገዛው ተናግሬ ነበር። ዋጋው ግን እንዳትጠይቁን ቪዲዮ እናስገባላችኋለን። ከመጡ ጳጳሶቹ ሲቀድሱበት፣ ሲሰብኩ፣ ሲያገለግሉ ያለውን ነገር የገብርኤል ዕለት እሑድ ቀን የሚለው እኔ ያው ስሰራ ነው የምውለው። በሬ ገዝቻለሁኝ። አሹ ያን ነገር ቀርጾ እንዲያመጣልኝ አረገዋለሁኝ። ማለት ልብሰ ተክህኖ ማየት ስለምፈልግ የታዘዘውንና ከዚያ ውጪ አንድ ልብስ በግሪክ እስከ 70 እና 80 ሺህ ብር ነው። ታምናላችሁ? አንድ አሁን ለምሳሌ የዲያቆን የካህን እንኳን ያለበት 5 ፒሱ ያን ያህል አይወደድም እና የአንድ የጳጳስ ልብስ ወይም መቀደሻ እስከዛ መሆኑን አልሰማሁም፣ አላየሁም። እንደውም በትንሹ ተገምቶልኝ የሄድኩት እስከ 45,000 ነው። ለእነሱ ሁሉ ነግሬያቸዋለሁ። እስከ 45,000 ነው ተብሏል። 45,000 ቢገኝ ነው ያልኩትና ግን እዛ ሲሄድ 45,000 በላይ የሚባለው ይሄ ሁለተኛው ቶሎ እንትን የሚለው ነው። ለእድሜ ልክ ግን የሚቆየውና ኳሊቲ ያለው የሚባለው እንዳልኳችሁ እስከ 80 ሺህ ብር ነውና ወይ ታምራ ሲሆን ለአንድ ልብስ እያልኩኝ ያንን ተገዝቷል የሚሆነውና ያለን እግዚአብሔር እዳን እግዚአብሔር ያግዘን። ከዚህ በዘለለ ሁላችሁም ላይክ እያረጋችሁ ሰብስክራይብ እያረጋችሁ ላልሰማ ላላይ ያሳዩልኝ። በተለይ በረከቱ እንዲሳተፉልኝ። እሺ በረከቱን እንዲሳተፉልኝ። ምክንያቱም የማሳልፈው በእስረኞች ጋ ነው። ለምን ካላችሁኝ ብዙ ጊዜ በየደብሩም በየድርጅቱም እየዞርኩ ነውና ግን አንዴ እስር ቤት ሄጄ እንደመገብኩ ታውቃላችሁ። ብዙ እስረኛ በሺ የሚቆጠር ምሳና እራት እንደመገብኩ 3 በሬ ታርዶ ማለት ነው። ታውቃላችሁ በእናንተው። ግን ያየሁትን ስሜት ያየሁትን ደስታ እስካሁን ከዓይኔ አይጠፋም። በእርግጥ በየክልሉ እየተዟዟርኩ ይህን ነገር ባረግ ደስ ባለኝ። እስር ቤት ባለው በየክልሉ እየዞርኩኝ እነሱን መመገብ ብችል። ለምን ታስሬ ጠይቃችሁኛልና ታስሬ መግባችሁኛልና የሚለውን ቃልም ተረቢ አብልታችሁኛል እንደሚለው በየደብሩ በየአቅመ ደካሞቹ እንደምንመግበው እነሱንም መመገብ ብንችል ብዬ አስባለሁ። ይህም ደግሞ የእናንተ አስተዋጽኦ ካለብን። በእርግጥ ምሳ እራት ከሆነ በጣም ሊከብደን ይችላል። ሙስሊሞቹም አሉ፣ ክርስቲያን 2 በሬ ያስፈልጋቸዋል። ግን ይሄ ግድ 3 በሬ አርደን ባይሆንም እንኳን ለክርስቲያን አነስ ያለች ለአንድ የሚመግቧት መጠነኛ ከፍየል ከፍ ያለ አነስ ያለ አድርገን ለክርስቲያኑ ደግሞ ደህና ነገር አንድ የሚያጠግባቸው በሬ አርደን እንደው ለአንድ ምሳ ፕሮግራም ከነሱ ጋር ብገኝ። እናቴ ኪዳነ ምሕረት የምትፈታው ቅዳሜ ቀን ናት። ግን ወይ እሑድ ወይ ሰኞ እንደው እነሱን መመገብ ብችል ደስ ባለኝ። በዕለተ ቀኗ የኪዳነ ምሕረት ለብ ቢሆንልኝ ደስ ይለኛል። ካልሆነ ደግሞ እሑድ ቀን በሰንበት ሲሆን ደስ ይላል እና እስረኛን መጠየቅ እንደ እሑድ ቀንም ቢሆንልኝ ከሁለት አንዱ ቀን በዕለተ ቀኗም ወይ እሑድ ቀንም ቢሆንልኝ ደስ ባለኝ። እሱም ደግሞ እኔ ሀሳቡን ባቀርብላቸው ደስ ብሏቸው ነው የሚቀበሉ። ቤትም ላይ ያሉት እስረኛን መመገብ ለነሱ ትልቅ ማለት ጠያቂ ያላቸው ወይ እንዲባሉ ወይም ደግሞ ይሄንን ያህል ሰው መጥቶ ይጠይቀናል ማለት ስለሚፈልጉ እያንዳንዱ ኮማንደሮቹ ይሄን ነገር ይደግፉታልና የሚደገፍም ነገር ነው።
መንግስት እንደሚያደርገው ሁሉ እኛ ደግሞ ተርቦ ውጭ እንደምናበላው እየዞርን ደግሞ እስረኛን ብንጠይቅ ማንም የሚከፋው የለም። እግዚአብሔርም ይደሰታል፣ ህዝቡም ታሳሪዎቹ በጣም ነው ደስ የሚላቸውና ከዚህ በመቀጠል ብችል ሌላ ሰርግ ወይም ካሁን ፊት ያልሄድኩበት እሄዳለሁ። ካልሆነ ካሁን ፊት ያበላሁበት ሀገር ሄጄ እዛው አብልቼ እመጣለሁ። ያው በእርግጥ ጊዜ ያስፈልገዋል፣ እዛ ለመሄድ ሩቅ ነው ከኔ ምናምን ቢሆንም ነገሮችን አስተካክዬ ሄዳለሁኝ። ለመጀመሪያ ጊዜ አልጋ ቤት ያደርኩት ሆቴል ለመጀመሪያ ጊዜ እስረኛን ለመጠየቅ ነው። ወላዲትን እንዴት እንደቀፈፈኝ እንዴት እንደከረምኩኝ በስመ አብ ወልድ። ስንት ቀን ነበር የከረምኩት እዛ። ኧረ እንዴት እንደሆንኩኝ ብታውቁ። ማለቴ ለመጀመሪያ ጊዜ ስለነበረ በጣም ነበር በቃ ቅፍፍፍፍፍ ያለኝና ግን ተመስገን ያው አሳልፌ የመጣው አንድ ነገር መልካም ነገር ለመስራት ያን ነገር መወጣት ግድ ነው እና በጣም እንትን ነበረ። ሞቃታማ አየሩ ቢንቢ ነበር ይባሉ ነበረ። በቃ ፈተና በሉት። በቃ ሌሊት ካሁን ሞትኩ ነው የሚያስብለው ሙቀቱ ራሱ ዝጋንቅ። ለምን አዲስ አበባ በቅዝቃዜ ተለምዶና ያን ቻሌንጅ መልሼ ደግሞ በቃ ለበረከት ስል አረገዋለሁ የሚል ስሜት ነው ይመጣልኝ። በዛ ሀሳብ ምን ትላላችሁ? 5ም 10ም ብለን በህብረት ስብስብ ስንል ብዙ ይሆናል። የግድ አንድ ሰው ብዙ ነገር ከሚያደርግ አንድ ሰው የተቻለውን 5000 2000 3000 አድርጎ ሁላችንም ስብስብ ስንል ግን በጣም ብዙ ይሆናል በህብረት ሲሆን። እግዚአብሔር ይመስገን። እኔ እንዴት እንደማመሰግን አላውቅም። እናንተን ማለት ተመርጣችሁ ነው፣ ከዓለም ተጠርታችሁ ነው። እንደው ከዓለማዊ ህይወት ኑ ውጡ፣ ይሄን አድርጉ ተብላችሁ ተመርጣችሁ ነው። እናንተ ወላዲትን ሰው ምን ላድርግ፣ ይሄን ልብላ፣ እንዲህ ልጨፍር፣ እንዲህ ልዝናና ባለበት ሰዓት የክርስቶስ ቃል ገብቶት ይሄን ማድረግ መመረጥ መታደል ነው። እኔ ታዝዤ ሊሆን ይችላል ይሄን ነገር ከእናንተ አደራ እየተቀበልኩ ማረገው። እናንተም ባታረጉት እኔ ሳረገው የኖርኩት የማትቋረጠው በእርግጥ እንደ ውጩ እንዳለ አላረግም። ደጋግሜ ብዬው አውቃለሁ። ይሄ በ100 የሚቆጠር በ50 የሚቆጠር በ20 ቤቶቹ የሚቆጠር ላላረግ እችላለሁ። ግን እንደው በየአመቱ ማንኛውም የዓመታዊ ክብረ በዓል አያልፉኝም እንዳቅቤ የትም ኢትዮጵያም ሆኜ። ለምን እንደው ባጣ በፊቆሎ ባጣ በንጹህ ውሃ እንደው በዋሉት ስለመቤቴ ብዬ ስለ ቅዱስ ሚካኤል ብዬ አላቋርጠውም። ምክንያቱም ዝክር ብዙ ነገር ከጥላት ፈተና የምንድንበት ነው። የእነሱን ቃል ኪዳን የምንቀበልበት ነው። የመላእክትን ጥበቃ የምናጠናክርበት ነው። ገንዘባችንንም የምናስባርክበት ነው። ስለዚህ ይቅርታ እንግዲህ ገብታችሁ ለምታረጉ ዝክረ አብም ዝክረ ወልድን ዝክረ መንፈስ ቅዱስን በቤታችሁ ይግቡ። ቀሪ ገንዘባችሁን ይባርክላችሁ። እኔ የዝክር ብር ወይም የበረከት ብር አውጥቼ የተባረኩኝ። ወለትዬ አስራት ካወጣው ይኸው ይሄን ያህል ገንዘብ ያስኩኝ። ወለትዬ ይሄንን አስራት ስጀምር እግዚአብሔር ይስጥሽ በ2 ዓመት ውስጥ ይሄንን ነገር ገዛሁኝ ለምትሉ በአውሮፓው፣ በእንግሊዝ፣ በአረቡ ዓለም የምትኖሩ እግዚአብሔር እንኳን ሰማችሁ። እኔ እንደ መልእክተኛ ቁጠሩ። እኔ ኃጢአተኛ ደካማ ነኝ። እውነት ብርቱ መስላችኋለሁ አይደል? አይደለም። ብርቱ እግዚአብሔር ብቻ ነው። እኔ እንጃ ብርቱ አንዳንዴ የገዳም አባቶች ሊሆኑ ይችላሉ። እኛ ግን በጣም ደካማ ነን። ግን አንዳንዴ እግዚአብሔር ተናገሩ ብሎ ከኛ አንደበት የሚያወጣው ነገር አለ። ማን ሊፈልግ ልጆቹ ሊጠብቅ ልጆቹን ወደ መልካም ነገር መመለስ ሲፈልግ በጻድቃን ላይ ይናገረኛል ብላችሁ እንዳትጠብቁ። በእንደኔ ያለው በኃጢአተኛ ላይ ነው እግዚአብሔር ዕቃው፣ መጠቀሚያው፣ ባሪያው፣ አገልጋው የሚያደርገው ኃጢአተኛ ነው። እስኪ ብዙዎቹን አድምጠናል እያላችሁ ነው። ብዙዎቹ ላደምጥ ስሞክር እያስጣለኝ ነው እያላችሁ ነው። አድምጣችኋል አይደለ? የበረሃው ሚስጥርን አይደለም የበረሃው ሚስጥርን እንግዲህ ያው በጣም ብዙ አባቶች ከምን እንደተጠሩ እናውቃለን። ከምን እንደመጡ እኔ ከጽድቅ ቦታ ከመልካም ቦታ የወጡ እኔ በዛ እንትን ላይ አላደመጥኩም። አብዛኛው ከተለያየ ኃጢአት ቦታ ከተለያየ ዓለማዊነት ነው ተመልሰው ወደ ምልኩስና ወደ መብቃት ደረጃ የደረሱትና እግዚአብሔር በማን እንደሚነግረን በማን እንደሚመክረን በማን እንደሚገስጸን አናቅምና አስተውለን አድምጥ። መልካሙ በህይወታችን እየተገበርን ያልጠቀምንና መጥፎ ነው የምንለውን አወተን ያችን ነቅሰን እየጣለን ለራሳችን ወደ ቤቱ እንሆን። ጊዜው መሽቷል፣ ዘመኑ መሽቷል። እውነት ለመናገር ዛሬ ይሄን አረግ ይሄን ሰርች የሚባልበት አይደለም። ይሄን ስላችሁ ደግሞ የኔ የምትሉ ሳይኖራችሁ የምታረጉትን አድርጎ አይደለም።
የኔ የምትሉት ማረፊያ የተወሰነ ካለ እግዚአብሔር ይመስገን በዚች እንድኖርበት እድሜ ብቻ ስጠኝ፣ ቀሪውን ግን ለነፍሴ ምግብ የምሰራበት ነው ብለን እንዲሁ ለነፍስ እርካታ የምትሆን ለነፍስ ምግብ የምትሆን የምንሰራበት ጊዜ ነው። ጊዜው ከብዷልና መቼ እንደምንጠራ መቼ እንደምንሞት መቼ ወደሱ ቤት እንደምንሄድ የሚያውቀው ማን ነው? አንዱ አምላክ መድኃኔዓለም ብቻ ነው። እኛ በተሰጠን ጊዜ እግዚአብሔርን አመስግነን መልካም ነገር ሰርተን በቤቱ ጸንተን እንድንኖር እግዚአብሔር ያግዘን። እወዳችኋለሁ። ድምፄ ጎርነን ቢልም ይቅርታ። ከዚህ በመቀጠል የዝክሩን ቪዲዮ ቀንጨብ አድርጌ ያሳያችኋለሁ። ደህና ሁኑ። ዘማሪዋ እንዴት እያጀቡን እንደሰራን የሰንበት ተማሪዎች አቋቋም ወረብ ዝማሬ ያቀረቡ እኛም እየሰራን እንዴት እንዳሳለፍን ከዚህ በመቀጠል አሳያችኋለሁ። ደህና ሁኑ። ሁላችሁም እንዳትቀሩ። ለኪዳነ ምሕረት በረከት እንሳተፍ። ደህና ሁኑ። ያለውን ነገር እንግዲህ እግዚአብሔር ይርዳን። እኛም ወደ ስራ እንግባ። እንግዲህ ሽንኩርቱ እንደዚህ እየታሸ ነው። ዝናቡም መጣው እያለን እንደዚህ እያባረረን ነው። እንግዲህ አልጫና ቀይ ነው የምንሰራው። ድንቻችንም እዚህ ጋር ተዘጋጅቷል። አልጫ በስጋና ቀይ በስጋ ነው የምናረገው። እኔ በጣም ነበር የምፈልገው በጣም ግን ያው ምን ጊዜ ኖሮሽ ምን ቂጥ ኖሮሽ በሉኝና ግን እግዚአብሔር የፈቀደ ግን አንድ ቀን እማራለሁ። እውነት ዝናቡ እየጣለ ነው። ቀይ እንደታሸ ነው። ማታ ዝዋዳር ነው በሉኝ። በመዝሙር ታጅበን ያለ ነው እንዳይደክመን በመዝሙር ገብርኤል ተለማማጆች ናቸው። ከወዲሁ ለቅዱስ ገብርኤል እንግዲህ ተዘጋጁ። እናንተም ለበረከት ነኝ። ሌሎ በተራ ነው ደግሞ የሚዘምረው መሰለኝ። እንግዲህ ቁሌታችን እንደዚህ ድብ እናድርገናል። ቀጣይ አልጫ ነው። አልጫውን ማሽተን በእርግጥ መሽተን ነው እፍ እያልኩላችሁ ነው። እንፋሎት ስለሆነ የሚጋርደው እንግዲህ ቁሌቱ እንዲከታሸ ሌላው ለመጨማመር እንትን ይላል። ግድል ሲደረግ ዘይቱ ይተፋል። በሞራን የጠበስ ነው። እንግዲህ ቀጣይ ጻድቁ እስትንፋሰ ክርስቶስ በያላችሁበት ይጠብቋቸው። ከደን አድርጎ ዘይቱ እንዲተፋ እየተንጨቀጨቀ ያለ አናጓጓችሁ። እንግዲህ ዛሬ ጾም ነው። ሙሱ ነው። ዘማሪ እየተፈራረቁ ነው እየተጋገዙ። እንግዲህ ቅዱስ ገብርኤልን ለማመስገን እንደዚህ ተዘጋጅተዋል። የሰንበት ተማሪዎቹ በሙሉ እንግዲህ ቅዱስ ገብርኤል ለሳምንት ነው በእርግጥ የቀረው ትንሽ ቀን ነው። በደንብ ዝማሬውን ዘምረው እያመሰገኑ ያከብራሉ ማለት ነው። የዓመቱ ዕለት ጻድቁን እስትንፋሰ ክርስቶስን እንግዲህ እንደዚህ ታጅበው የጻድቁን ዝክር
ጋር ጠላ ስላለን ነው እንደዚህ ብለናል። ቆንጆ እንጀራ ነው። ሌላም እንጀራ አለን ገና ብዙ ነው። እንግዲህ ትናንት ያያችሁትን እቺ ደግሞ ሌላ መደብ እንጀራ ናት። እንጀራ በጣም ይህን ሰሞን በስመ አብ ወልድ ቆንጆ እንጀራ ነው እየተዘጋጀልን ያለው። ያው ብሩ ነው ወሳኙ ተብሏል። በከፈላችሁት ልክ ይታዘዛል። ብሩ ባነሰ ቁጥር ያው እንጀራው ምንትን እያለ ነው የመጣው። ግን በጣም ቆንጆ እንጀራ ነው የሆነ። እንግዲህ ወደ ማቀራረቡ እንሄድ። ካህናቱም የኔቤቴውም በጣም ብዙ ናቸው። እነሱ ሁሉ ነብላል። እዚህ ጋር ደግሞ ክርስትና አላቸው መሰለኝ ትንሽ እንጀራ ይዘው መጥተዋል። ክርስቲያንና ሲያመጡ ይኸውላችሁ እንድች እንጀራ ነው የሚያመጡ። ቤታቸው እኮ በድለቅ ነው የሚዳገሰው። ግን ይሄ ነገር መቼ እንደሚለመድ አላውቅም። ምክንያቱም ብቻ አሁን እንኳን ለካህን እነሱ ክርስትና ልጆች ነን ብለው ወይም ክርስትና አንሽ ነን ብለው የሚመጣው ሰው ብቻ ትናወጣው። እንግዲህ ብቻ አሁን ስንት ጭልፋ እንደምኮን ገምቱ። ምክንያቱም ይህች መታ አሁን ይሄ ለካህን አይበቃም። ቀዳሽ ካህን 5 ነው። እንደገና ደግሞ ክርስትና አንሺ ወይ 4 ወይ 5 ይኖራሉ። እንግዲህ እነኚህ ሁሉ ይችን በልተው ምን ያደርጓታል? አሁን ለምሳሌ እኛ ባንደግስ ኖሮ እነሱ ደግሞ የሚገርም አሁን ባለፈው በጣም ተናድጄ ተናገርኩኝ። በቃ እኔ አላማም እውነቱን ነው የምነግራችሁ። ለምን እንደዚህ ታስደርጋላችሁ ብዬ 3 ክርስትና ነበራቸው ይዘውት የመጡት ጠቅላላ ሲደመር 18 እንጀራ ነው የሆነ የሶስቱም ማለት ነው። ግን 33 ሰው ናቸው ክርስትና አጃቢ ነን ብለው የገቡት። እነኛ 33 ሰው 18 እንጀራ ምን ይብቃቸው? እኔ ባልኖር ኖሮ ባልደግስ ኖሮ አስቡት እንግዲህና ካህን አስቡ ወደ 9 10 ካህን የገባው ምክንያቱም ክርስትና ስለነበረ። ከዛ ለካህን ሲቅረብ እነሱ ያ 30 ምናምን ሰው ክርስትና አጃቢ ሲቅረብ በጣም ጨነቀኝ ማለት ነው። እንዴ ምን ጉድ ነው አልኳቸው። በቤታችሁ እኮ ይሄኔ በድለቅ መደገሱ አይቀርም፣ ዘር አዝማድ ሰብስባችሁ ማብላታችሁ አይቀርም ክርስትና እያላችሁ። ነገር ግን ለምንድን ነው ለካህን ይህ ይበቃል ብላችሁ እንደዚህ ባዶ እንጀራ የምታመጡት? እስኪ እንልመደው። በቀዳዳ ነው እያሳያችሁ ያሉት። እስኪ ይሄን ነገር ልምድ አድርጉት። እነሱ አፋወተው ይሄን ያህል እንጀራ አምጡ ባይሉም እናንተ ቤተክርስቲያን የምታመጧትን ሩቡን እንኳን ያህል ቤት አታባበሉ። በድለቅ ተደግሶ ጎረቤት ዘመድ አዝማድ ክርስትና ነው ተብሎ ነው ብሉልኝ ጠጡልኝ ተብሎ በቃ ምን ልበላችሁ ጭፈራ በሉት የሚቀረው። እኛ ጋር አሁን እኛ ግቢ ኮሚናል ድግስ ሁሉ ያለ ሲደገስ ለልደትና ለክርስትና ተውት አልኳችሁ። ዘር አዝማድ ሁሉ ተሰብስቦ ጭፈራ ነው በቃ አልኳችሁ። ሙዚቃ ተከፍቶ ክርስትና ነው ተብሎ ማለት ነው። ግን ያ ሁሉ ድግስ ቤት ኖሮ እንደው በቃ የያዝነውን ሰው አስበን አሁን ለምሳሌ 10 ሰው አጀብ ክርስትና አብሮን የሚያስነሳን ሰውን ካለ 10 ሰውን ሂሳብ እንጀራ ሰርተን ካህን ይሄን ያህል 10 ኖሩ ቀዳሽ 5 አሉ ክርስትና አንሺ 3ም 4ም ቢኖሩ ብለን ሂሳብ ሰርተን ብናመጣ ለኛ ትልቅ ምርቃት ነው። ትልቅ ካህን አይበሉም። እኔ በጣም የተናደድኩን ነገር ሁሌ ደግሞ ያጋጥመኛል ክርስትና እንደው ጊዜ ሪቅሪ በላይ ሊያሳስተኛውን አላውቅም። ሁሌ ነው የሚያጋጥመኝ 3 4 2 3 ነው የሚያጋጥመኝና ከዛ ምን አልኳቸው እንድቆይ ያልኳቸው ቤት አልተደገሰም በድለቅ አሉ። ተተደገሰ አንድ ጭልፋ ወጣ መታችሁ ይችን 5 እንጀራ 4 እንጀራ መታችሁ እናንተ ነው ክርስትና አጃቢው የሚበላው ወይስ ካህን ነው የሚበላው? ቆሞ የቀደሰው ክርስትና ያስነሳው የደከመው ካህን ነው የሚበላው? ማን ነው ቆይ የሚበላው አልኳቸው። እስቲ ንገሩኝ አልኳቸው። ጸጠሉ አፍረው ማለት ነው። ይሄን ነገር እንደው እንደ ልምድ ብናረገው በተለይ እዚህ ዩቲዩብ ተከታታዮች ይሄን ነገር አስተካክሉ። ክርስትና የምታስነሱ እንደገና ደግሞ ተስካር ምናምን ያላችሁ ይሄን ነገር አስተካክሉ። ወይ ደግሞ እኮ ምናልባት ክርስትና አስነሽው ገብቶ ባይበላ ጥሩ ነው። ቀጥታ ወደ ቤቱ ቢሄድ እሷና ባሏ ወይም ክርስትና ያስነሳችው ልጅ እና ባሏ ቀርታው ካህንን ያችን ያመጧትን 5 እንጀራ ባበቃቸውም እንደው አፋቸውን የቆረበ አፋቸውን አድፈው ቀጥታ ወደ ቤት ይሄዳሉ ባይጠግቡ። ግን ደግሞ እነሱ አይበሉም። ካህናት በጣም የምሸማቀቀው ነገር ቢሞቱ አይበሉም። በሉ ለእነሱ መጀመሪያ አድርጉላቸው፣ በሉ አካፍሏቸው፣ በሉ ይሄን ስጧቸው። እነሱ ትሪ ባዶ ሆኖ ነው። ለምን ይጨንቃቸዋል? እነሱ አልበሉም። ሰጧቸዋቸው ትሪ ሰጡ። እንጀራ ምን አለ አለቀ። ካለቀ ይሄን ውሰዱ ነው የሚሉት። በቃ ሽምቀቅ ነው የሚሉት። አይበሉም ቢሞቱ ማለት ነው። እነሱ ሳይዙ እንጀራ እነሱ አይበሉም፣ አይቀርብም ራሱና በዚህ መሀል እንደው ምን አለ እንደው እግዚአብሔር ማስተዋሉን አድሎን እንደው በደንብ አድርገን ይዘን መንጣት ብንችል እቤት ያለውን ድግሳችን እንደው ሙሉ ይቅር ሩቡን ግማሽ ይቅር እንደው ሩቡን ይዘን መጣን። ካህንም ጠግብ የያዝናቸው ምእመናት የዚህ ቤተ ክርስቲያን ቡራኬ ነው፣ ስብሐት የተባለበት ነው። ካህን ቆርቦ የበላበትን ትራፊ ስብሐት መብላት መታደል ነው። ላወቀው ምንም ይሁኑ ምንም ዋናው ነገርኛ አየንተ እግዚአብሔርነታቸውን እናምናለን እናውቃለን። ስለዚህ እነሱን ስብሐት መቅመስ መፈወስም መታደልም ነው ከዝክር በላይ እና
ይሄን ነገር እንደው ብናስተካክል እንደ ሐሳብ ነው የምለው። እንግዲህ ወደ ቅዱስ ገብርኤል ልጅላችኋል። ይሄ ጎላችን እንደዚህ ተጥዶ እየተንተከተከ ነው። ያው ልናቀራረብ ነው ትሪው እናቀራረባለንና እንደ ሐሳብ ነው እንግዲህ የኛ ተመልካች የሆኑትን እንጀራ በቃ እንስራ። ቅዱስ ቁርባኑ እንትን እየተባለ ስለሆነ እና ይሄንን ይመስላል። በቃ ደህና ሆኖልን እንጀራችን አቀራርበን ወደ መዘጋጀቱ እንሄድ እና እንደ ሐሳብ ነው ያልኳችሁ። እንግዲህ የኔ ተመልካቾች ይሄን ነገር እንዳታደርጉ እሺ። ያጀባችሁን ያህል ሰው የሚያስፈልጋችሁን ካህን ይሄን ያህል ካህን ቢኖር ይሄን ያህል እንጀራ ያስፈልገዋል፣ ወጥ ይሄን ያህል ጭልፋ ይሄን ያህል እንትን ያስፈልጋል ብላችሁ ካልኩሌት ሰርታችሁ ሂዱ። እውነት ትባረኩበታላችሁ። ማርያምን ምን ይጎላል? እቤት ማንም ጎረቤትንና ማንም ዘመድ አዝማድ አይደል ለእግዚአብሔር ይስጥልኝ የማይል ሰው ሁሉ የሚበላው እንዴ? እነኚህ እኮ ነገ እግዚአብሔር በእድሜ በጤና ይጠብቅልን አገልግሎት ዘመናችሁን ይባርክልን ብለው የሚባርኩ አባቶች ናቸው። ደክመዋል። ሌሊት ነው የተነሱት። ዛሬ ብታው ሌሊት ነው በቃ። ምክንያቱም ክርስትና አሁን ይሄንን ያህል እቃ ከሚኖር ቢያንስ ግማሽ እንኳን ለዚህ ለእንጀራው ማባያ አሁንች 3 ጭልፋ ብትሆን አስቧት እንግዲህ ምን ያህል ሰው ይበላታል። ለዛ እንጀራ ማባያ እንኳን አትሆንም። ከአንድ ሙት በትሪ ስለሆነ የሚቀርብላቸው አትበቃ እና እንደው ይሄንን ልምድ እናደርገው። በቀኛ እንሻለ እስኪ ከነሱ እኔ ብዙ ጊዜ ተናገርኩ። በቃ ክርስትና እያጋጠመኝ ብዙ ጊዜ ተናገርኩ። አሁን ይሄን ሁሉ ህልባሊ ምን ያደርጋል? ቢያንስ እንደዚህ ግማሽ ሞላ ቢደረግ ያችና 6 እንጀራ መብላት ሆናለች። ይሄ 6 እንጀራ ደግሞ 9 10 ካህን ወንድ አይበላውም። አበቃ እቺ 6 እንጀራ ማክሲመም ካበላ 5 ሰው ራሱ አይበላም። አንድ እንጀራ ይሳብ። ወንድ ደግሞ አንድ እንጀራ አታጠግብ። እንኳን ወንድ ያሁኑ እንጀራ አስቡት፣ ሴት ራሱ የሚበላት ናት። እና እንደው እንደ ሐሳብ ይሄን ነገር ብናስተካክል አሁን እቺን እንጀራ አንድ ወንድ በልቷት ምን ልቡ ትደርሳለች? ቢያንስ ሁለት በአንድ ወንድ ብንገምት 10 ካህን 20 እንጀራ ምመኑ ደግሞ ቢያንስ እንደው 10ም 15ም 2ም 3ም ተከታይ ካለን ደግሞ በዛ ሂሳብ ስርት አድርገን ወጥ ይዘን መሄድ። በቤት ለተረፈ ማንም ጎረቤት በልቶ ዝም ብሎ ለሚወጣ ለምን ለካህን እንሰስታለን? እንደ ሐሳብ ነው። ያው እኔ ብዙ ጊዜ እንደዚህ ነው የሚያጋጥመኝ። እንደው ወላዲትን አሁን ባልሳሳት ከ10 ሰው በላይ ይኖራል። አሁን አብሯቸው የሚያጅብ ህፃናት አሉ፣ እናት አማት፣ እንደገና ደግሞ ጓደኞቿ ደግሞ ህፃናት የሚያጅቡ ይኖራሉ። ይችን እንግዲህ ምን ታረጓታላችሁ? እኔም አንዳንዴ ጊዜ እኔ ሳልኖር ቢኖር ክርስትና እላለሁ። ምክንያቱም ይህንን እንጀራ ለካህን ነው የሚያቀርቡት፣ ለራሳቸው ነው የሚያቀርቡት። እንደው ባይላለሁ አንዳንዴ ጠላም ይቸትና የመጣችሁ ጠላ ማለት ነው። እና ይሄን እኮ የተጠመቀው በበርሜል በረቶ ነው ቤት። ምክንያቱም ክርስትና ነው። የሌለው ሰው ችግር የለው ምንም። ይሄ አሁን ይሄ እንምላችሁ አቅም ላለን ነው ደግሰን ጎረቤት ለምናበላ ዘመድ አዝማድ ለምናበላ እንጂ ይሄ ምንም ለሌለው እንደው በቃ እንኳን አይደለም ከሰው ለምነው ለሚያድሩት እኮ በነፃም ነው የሚያስነሱላቸው። የክርስትና ራሱ እንትን የማይባልባቸው ምንም አያቀርቡ። ምክንያቱም የላቸው እሱ መብታቸው ነው። እግዚአብሔር የልባቸውን ያውቃል። ቢኖራቸው ምን ያህል እንደሚደግሱ ያውቃል። ግን ኖሮን ደግሰን ጎረቤት ዘመድ አዝማድ ድለቅ እያልን በሙዚቃ ኮሚናል ላይ እየጨፈርን ለካህን ይሄ ይምጣ ነው እንጂ የሌለው ግዴታ ያምጣ አይደለም። እውነታው ማለት ነው። እና እግዚአብሔር ከእናንተ ይሁን። እኔ አፌ እንደው ዝም አይል። ይኸውላችሁ ተውኝ እስኪ። ቃዩ በዚህ ያልቆላ ነው። ቅባት አላበዛንም። በሞራ ጭቅጭቅ አድርገን የሰራ ነው። ምክንያቱም ዘይት ሲበዛ ስለብዝቹም ስፍስፍ ስለሚል አልጫውን ልጥ አድርገን ስፍስፍ አድርገን ጥብስ አድርገን የሰራ ነው። እግዚአብሔር እንግዲህ ከሁላችሁ ይሁን። የሞቱትን ነፍስ ይማርልን፣ ያሉትንም ቆራቢ አስቆራቢ አያሳጣብን፣ በእድሜ በጤና ይጠብቅልን። መድኃኔዓለም ቀሪ ገንዘባችሁን ይባርክልን። ትልቅ ነገር ነው። የሁሉም ክርስትና ስም ተሰይሟል። እንግዲህ በዓለማዊ ስሙ የሰጣችሁ በሙሉ ክርስትና ስሙ ተሰይሟል። እንግዲህ እንደዚህ ጭጥር ምጥን ያለች ጥፍጥ ያለ ነው የሰራ ነው። አለጥ ያረግ ነው። በርበሬ አይወዱም በጣም ነው እንትን የሚሉት የሚጨንቃቸው። 1 ኪሎ ተግማሽ ነው በርበሬ ያስገባ ነው። ምክንያቱም እንትን እንዳይላችሁ ብለን ልባቸው ስፍስፍ ነው የሚለው። ጨውም እልጥ ሲል ነው እነሱ ደስ ብሏቸው የሚበሉት አድረው ደክመው ስለሚያድሩ ማለት ነው። እንግዲህ ቀጥታ ወደ ማብላቱ እንፋለቱን የሚጋርድባችሁ ደህናውን